የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳል። እንደው ጀግና ለዋል ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ እንደው የቅንድብ ፀጉር ለምን የማያድገው? ፀጉር ይመገባል አይመገብም? ምን ለሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምን የማያድገው? እኮ አይናችን እንዳይሸፍነው። ትክክል አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ። የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለውም። ለዋይ ሳይንስ መልስ የለውም። በሁለቱ ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው፣ እግዚአብሔር ነው የሚመልሰው። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቆሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው። ቅንድብ ሴቶች ቅንድባችሁን እንዲያትሩታላችሁ አሉ። ሰው ነው የነገረኝ፣ ሰው ነው የነገረኝ። ስለዚህ ብትተው ይሻል። እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንደው ምን ሆናችሁ ነው? እንደው ማምላክን ከልቤ ነው። እንደው ይሄ ነው። እውነቴን ነው። ተው እግዚአብሔር የሰጣችሁን ነገር እየቀነሳችሁ እናንተን ደግሞ እግዚአብሔር ይቀንሳችኋል። ጥሩ አይደለም። እውነቴን ነው። አክብራችሁ የሰጣችሁን ተፈጥሮ የማያድግበት ምክንያት አይናችን እንዲየወረደ እንዳያጠፋው ነው። ቅዱስ ዮሐንስ አፈወርቅ ነው የተረጎመውን ያደረው የቤተክርስቲያን ሊቅ ነው። ጥያቄው በጣም የሚገርም በጣም የሚደንቅ ጥያቄ ነው። እንዴት እንዳሰብኩት ራሱ በጣም እየገረመኝ ነበር። ማንኛውም የሰውነት ፀጉር በሶስት ዋና ዋና ደረጃዎች ውስጥ ያልፋል። አንደኛው አናገን ይባላል፣ ወይም የማደጊያ ወቅት ማለት ነው። ፀጉሩ በንቃት የሚያድግበት ጊዜ ነው። ለምሳሌ የራስ ፀጉር በዚህ ደረጃ ከ2 ዓመት እስከ 7 ዓመት ሊቆይ ስለሚችል በጣም ረጅም ሆኖ የማደግ እድል አለው። የቅንድብ ፀጉር ግን በዚህ የእድገት ደረጃ የሚቆየው ከ30 እስከ 45 ቀናት ብቻ ነው። እዚህ ነው የተወሰነ ቁመት ላይ ሲደርስ እድገቱ የሚቆመው። ሁለተኛው ደግሞ ካታገን ይባላል፣ የማቆሚያ ወቅት ማለት ነው። እድገቱን አቁሞ የፀጉር ስሩ መኮማተር የሚጀምርበት ወቅት ነው። ከ2 እስከ 3 ሳምንታትን ይፈጃል። ሶስተኛው ደግሞ ቴሌጎን ይባላል፣ የማረፊያና የመርገፊያ ወቅት ማለት ነው። የድሮ ፀጉር የሚረግፍበትና በአዲስ የሚተካበት ወቅት ማለት ነው። ይህ ወቅት ከ3 እስከ 4 ወር ይቆያል። ስለዚህ የቅንድብ ፀጉር እንደ ራስ ፀጉር ረጅም የማይሆንበት ምክንያት አናጎኑ አጭር ቀናት ስለሆኑ ነው ማለት ነው። ነገር ግን አሁንም የእሳቸው ጥያቄ እንዳለ ነው። ለምን የቅንድብ ፀጉር አናገን አጭር ሆነ ማለት ነው? የዚህን መልስ ኮመንት መስጫው ላይ ጻፉልን። አባታችን ርዕሰ ሊቃውንት የንታ ገብረ ኪዳንም ይህን ለመለሰልኝ ሐኪም ጭራዬን እሸልመዋለሁ ብለዋል። ስለዚህ ሽልማቱን ለመውሰድ እንሽቀዳደም። በእውነት አባታችንን ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ዕድሜ ፈጣሪ አምላክ ይስጥልን። እናመሰግናለን።